አንድ ነገር እንድታቁ የሚፈልገው ቤኪ ኬሰነ አይ የደ ሂንከ ጎጊ መተከም ደመ በጠከም ደጥሻ ነጠባ ነጦጦልንሳ ለንቃ ለንዲሽ መጣ መተወይ ፊቴን ከብዶኛል፣ አስጠልቶኛል። እቺ ነኝ እኔ ዋንቲያ የሚፈልገው ነገር ቢኖር እኔ ከፍዬ ዋንቲያን የሚያሳድባት ከሆነ እኔ ለምን ለእሷ ጠበቃ ሆኜ ቪዲዮ መስራት ያስፈልገኝ ነበር? እንዴት እነዚህ ልጆች ለምን ተሳደቧት፣ እነዚህ ልጆች መጠየቅ አለባቸው ብዬ መናገር ለምን አስፈልገኝ? ገባችሁ? እነዚህ ከኔ ጋር የራሳቸውን ቅም ያላቸው ሰዎች እኔን ለማዋረድ ምናምን ሲፈልጉ ዋንቲያን ሄዶ በውስጥ አናግሯት ምናምን አንድ ላይ ተደራጅቶ መጡ። እሱ ገንዘብ ከፍሎን ያሰደመኝ ብለሽ ተናገሪ ብሎ 3-2 አንበሳ ሰጧት። እሷም ተሸወደች። ልጅ በመሆኗ ያው ልጅ ገንዘብ ሲያገኝ ምናምን ነገር ጊፍት ሲያገኝ ይቀየራል፣ ይለወጣል እና ጊፍት እሷን እንደሚገዛት ምናምን ነገር ነው ያየሁት። እኔ ላይ ግን እግዚአብሔር ምስክሬ ነው ነገር የለም። ከእናት የሚበልጥ ነገር የለም። አመሰግናለሁ ለተረዳችሁኝ። እናቴ ትሙት አንድ እንደዚህ ሰላም ነው ጤነኛ ብራዘር ቤኪ አቡኪን አንድ ሰው ሼር አድርጋችኋል ፈልገዋል። ማታ እዛ ነበር አለ ለነበረው ነገር አንዳንድ ነገሮች ድጋሚ መስማት የሚፈልጋል። ይተወቴ ቢያፌቤ አበጋዝ አለ ቤኪ ብቻውን አልነበረም። ሳሚ ፓፓ አለው እያለ ነው። ሳሚ ፓፓ አለ፣ አበጋዝ አለ። ቤኪ ምንም አላደረጋትም። ፕሮሞሽን ሰርቻለሁ እና ፓፓንን እንደውም እነሱን ሸኝተን ቤንዚል ቀጥተን በሳሚ ፓፓ መኪና አዲላ ሆቴል እኔና ሳሚ ፓፓ ዋዲ እኔና ዋዲ ሳሚ ፓፓ በሳሚ ፓፓ መኪና ውስጥ እኔ ነበርኩኝ። በጃዝ መኪና እሷ መኪናን ሰፈር ሙሉ ዞረን ነው ቤንዚል ቀጥተን ሰላም ግቡ ብለን የሸኛ ናቸው። አዲላ ሆቴል ማለት ሳሚ ፓፓ ባለበት፣ አበጋዝ ባለበት፣ ድራይቨሩ ልጅ ባለበት፣ እህቱ ባለችበት ቦታ እችን የተናገርሻትን ካልተናገረልሽ ተደብቀሽ ተርመጥምጠሽ ተከፍሎሽ ፕሮሞሽን ሰርተሽ የምትሄጅበት ምንም ምክንያት የለም። ወንድማችን ላይ እንወደዋለን፣ እናከብረዋለን። ከሌላ ሰዎች ጋር ተነጋግረሽ አውርተሽ መተሽ በወንድሞች መሀል ጸብ ዘርተሽ ተከፍሎሽ የምትሄጅበት ምንም ምክንያት የለም። ከሳሚ ፓፓ ውጭ ከአንቺ ጋር አብሮ የነበረበት ጊዜ ከአበጋዝ ውጭ የለም። ትመጫለሽ። አልጋ ያዘው አበጋዝ ነው። ሲያስተናግዳቸው የነበረው አበጋዝ ነው። ትመጭናችን ነገር ትናገሪያታለሽ። አንበሳሽን አንቺ ስራሽ ነው ይዘሽ እንጂ አይመለከተንም፣ አያገባንም። ግን ደግሞ የወንድማችንን ስም አጥፍተሽ የምትሄጂበት ምንም ምክንያት የለም። ማሜ መጥቷል። ከስር ከመሰረቱ ሀዲያን ለመበተን የሚያደርጉትን ነገር ይነግራቸዋል። ሙስሊም ነው። ረመዳን ወንድ ብለው ነው ሲተከመን ሁንዲ ብለው ነው። ፕሮፋይል ቀይር፣ ፕሮፋይል መጠቀቅ አይደለ ወስኛለሁ። የታባቱ ማለ ሀዲዮስ ሞሎት ከቦንድ ሚሆስ ፕሮፋይል ቀይረራ እዚህ ጋር ኮሜንት ራሱ ወስኛለሁ። ሂድ አውራ አንተ ሂድበት ማሜ ፋክት ነው። እንግዲህ ሁላችሁም እንዴት ሰላም ብያለሁ። ቶም የአባታችን ወይ ታላቅ ወንድሜ ቶም እንዴት ነው ሰላም ብያለሁ። ቶሚ በቤኪ ላይ የሚሰራው አፈና ማለት ዛሬ አይደለም የተጀመረው፣ ቆይቷል። ከዚህ በፊት የሆነ እዩ ከቤራ የሚሰራ ነገር ለሀዲያ ምን አይል ለቤኪ የበደረ ነገር ምን እንደሆነ አላውቅም። ግን እዩ ከቤራ እየሄደበት መንገድ በጣም መጥፎ መንገድ ነው እየሄዳለ። ከትላንት ወዲያ የሆነ ጉዳይ ደርሼ የሰራው ስራ ደርሼ ለቤኪ ደወልኩት። ቤኪ ስልክ አላነሳም። ከዚህ በፊትም ደናሜና እኔ በእርዳታ ጉዳይ ላይ ቤኪ ቤት ለምን አልተሰራም፣ ቤኪን በሶሻል ሚዲያ እናጥፋ ምናምን ብሎ ግሩፕ አስሮ ሲያወሩ መረጃ ደረስንና ለቤኪ ደወልኩ። ስልክ አላነሳም። ቤኪ ብዙ ጊዜ ቢዚ ስለሚሆን ስልክ አላነሳም። ከዛ ምን ማድረግ አለብን በሚለው ህልመኛ አለ። ህልመኛ ሲደውል ስልክ አላነሳም። እዩ ከቤራ ትላንትና ከና ጀነራል ጋር ከና ሸራ ጋር ሙሌ ጋር ደውሎ ተነጋግሮ ሪኮርድ አድርጎ በዋትስአፕ ተነጋግሮ ነው መጣው። ከዚህ በፊት እዩ ከቤራ እዚህ ጋር አምጥቼ ያሰማሉ። ህልመኛን ለማስገደል የሄደበትን መንገድ እኔ በዋትስአፕ ሪኮርድ አምጥቼ እዚህ ጋር ያሰማሉ። ቤኪን ከሶሻል ሚዲያ እናጥፋ ምናምን ብሎ
ሚሻን እንዳጠፈነው እዩ ከቤራን እናት ሙሉ ማን ነው ቤኪን እናጥፋ ምናምን ብሎ እኔ ስሜታዊ ሆኜ ቅድም ቤት ከፍቼ እያወራ ነበረው። ለቤኪው ያልሞተ ቤኪ አለ ደውዬ ነግሬያለሁ። አቡኬ ጋር ደውያለሁ። ግን እኔ ደውላ እንደዛ ስትለኝ ምን አልኩ? እነዚህ ወንድሞቼ ናቸው እንደዚህ አያደርጉም አላልኩም? አያደርግ እኔ ጋር መረጃ አለ። መረጃን አልጠየቅም። እሱ ደውሎ እንደዚህ ብሏል ማሜ እንደዚህ አይነት ነገር ይዛ እኔ ጋር አትምጣ ነው አልኩት። ያው እሱ ጋር አለ። አሁንም ሮሚ የዋትስአፕ ቁጥር ላግኝና እዩ ከቤራ የሚሰራውን ሙሉ ሪኮርድ ከዚህ በፊት ህልመኛን ለማስገደል የሄደበትን መንገድ ሪኮርድ እኔ ካላኩት እኔ ሮሞዳን ደርሷል፣ ጾም ደርሷል። በአንድ እግር ነው የሚሄደው። ፈጣሪ ብርሃኔን ያዝልኝ። መቼ ነው እሱ መሐመድ ማሙሽ መቼ ነው? ከሆነ ረዘም ያለ ጊዜ ከሆነ እስከዛሬ ይዘህ ለምን ቆየ? እስኪሞት ጠበቅ። አውርቼ ያለው ቤኪ አልተቀበለም። ለበላይ ሊክ ያለው በላይ እንግሊዝ አለ። ለበላይ ሊክ ያለው 2 ሪኮርድ፣ ሌላ ሪኮርድም እስከሆነ እኔ ጋር አለ። ቅድም አዲስ አበባ የሆነ ልጅቷ ኩላሊት ፌል ሆኖ ማለት ነው። በመዲና ቤት እርዳታ አልተሰራም። እርዳታ በተሰራበት ሰዓት ላይ ማለት ነው እርዳታ ሲሰራ ማለት ነው። እርዳታ ሲሰራ ደናሜና እኔ ሆነን ለሱ ደውልኩት። እዩ ከቤራ ይጠየቅ የሚሄድበት መንገድ ቤኪ ከቤራ የስንቶቹን ህንባ የጠረገ ነው ወንድማችን። የስንቶቹን ከሳውት አፍሪካ ኢትዮጵያ ሲገባ ተጨቆና፣ እርዳታ ሲሰራ ተጨቆና፣ ከኢትዮጵያ ዱባይ ሲሄድ ተጨቆና። ምን ይሽናል? እሺ እርዳታ ሲሰራ በዛ ልክ የተሰደበው ልጅ ከሶሻል ሚዲያ እናጥፋ። እሱ ለሚሰራ ከሆነ ተከታዩን ይዞ እርዳታ ያሰራ። ቤኪም ቢይልም አይከለክልም። እርዳታ መስራት የሚችል ከሆነ እርዳታ ሰውን መርዳት ካስፈለገ ሄዶ ይርዳው የራሱን ተከታይ ይዞ። እኔ ግን ማለት ነው አሁንም ቢሆን እዩ ከቤራ የሄደበትን መንገድ አሁንም ቢሆን አልፋተም። ሪኮርድ አለ እስኪሞት ማለት ነው። ሪኮርድ እንኳን ሌባ የኔን ስም ቢወስድ ብዬ ማለት ነው ሌላ ቦታ ኢትዮጵያ ልክ ያስቀምጫል። ቶም የፋክት ነው ይሄ አለ። ያልሞተ ሰው በህይወት አለ። እዚህ ጋር የሆነ የሚሰማ ሰው አለ። የህልመኛ እንደውም ህልመኛን ለማስገደል ወንድምዮ ይሄ ነው ተብሎ የተላከ ቪዲዮ ሁሉ እኔ ጋር እዩ ከቤራ የላከ የዩ ከቤራ ሪኮርድ እኔ በዋትስአፕ አመጣለሁ። የቲክቶክን አይደለም እያልኳለሁ። የቲክቶክ ምናልባት ኢዲት ተደርጎ ነው ምን ስለምትሉት ዋትስአፕ ላይ ቮይስ ያወራሁት ቮይሱን አመጣለሁ። እኔ ስሜታዊ ሆኜ ነው እያወራለሁ። የሚሄዱበት መንገድ ሀዲያ አንድ ነው። ከቤራ ያላወራ ቤኪ ከቤራ ከአዲስ አበባ ሲሄድ ለብቻ ነው ቮይሱን እያሰማ እያንዳንዱን ቮይስ እያሰማ እኛ በእውነታ ነው የምናወራው። እያሰማ ቮይሱን አሰማ ቮይሱን አሰማለሁ። ቤኪ እናቴ ትሙት አንድ ነገር ጤነኛ ነህ ብራዘር ቤኪ አቡኪን አንድ ሰው ሼር አድርጋችኋል ፈልገዋል። ማታ እዛ ነበር አለም ለነበረው ነገር አንዳንድ ነገሮች ድጋሚ መስማት ይፈልጋል።